የሳምንቱን የንጋት ፖስት አበይት የፋይናንስ ዜናዎች ዋናዎቹን በማስቀደም ጀምራለሁ። የኢትዮጵያ መንግስት ኢንቨስትመንት ክንፍ የሆነው የኢትዮጵያ ኢንቨስትመንት ሆልዲንግ ሀብቱ 8.2 ትሪሊዮን ብር ስለመድረሱ፣ ኢትዮጵያ የመገበያያ ገንዘቦቿን በአገር ውስጥ ማምረት ልትጀምር ስለመሆኑ፣ የኦሮሚያ ህብረት ስራ ባንክ በግማሽ የበጀት ዓመቱ ብቻ 303 ሚሊዮን የአሜሪካን ዶላር የውጪ ምንዛሬን ስለማስገኘቱ፣ የኢትዮጵያው ኤሌክትሪክ ኃይል 2.1 ቢሊዮን ብር ትርፍን አትርፍ ያለው ስለማለቱና የጸደይ ባንክ ፕሬዝዳንት ከኃላፊነታቸው ስለመልቀቃቸው በዛሬው አበይት የንጋት ፖስት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች በየሳምንቱ እሁድ ልክ በ9 ሰዓት ከሮሃ የምንዛሬ ቢሮዎች ጋር በመተባበር የምናቀርብላችሁ አበይት የፋይናንስ ዜናዎች አሁን መደመጥ ይጀምራሉ። በቅድሚያም ታዲያ የአጋራችንን የሮሃ ምንዛሬ ቢሮዎች ማስታወቂያ አድምጠን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በዚህ ባሳለፍነው ሳምንት የውጭ ሀገራት ገንዘቦች በሮሃ የምንዛሬ ቢሮዎች ሲገበያዩ የዋሉበትን ዋጋ በመናገር ጀምራለሁ። በሁሉም የሮሃ ምንዛሬ ቢሮዎች አንድ የአሜሪካን ዶላር በ178 ብር ከ11 እየተገዛ በ181 ብር ከ67 ሳንቲም ሲሸጥ፣ ዩሮ በ202 ብር ከ03 ሳንቲም እየተገዛ በ206 ብር ከ07 ይሸጣል። የእንግሊዝ ሀገሩ ፓውንድ በ230 ብር ከ21 ሳንቲም እየተገዛ በ234 ብር ከ81 ሳንቲም ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም በ47 ብር ከ71 ሳንቲም እየተገዛ በ48 ብር ከ66 ሳንቲም ይሸጣል። ክቡራንና ክቡራት የሮሃ ደንበኞች ታዲያ የጠቀስኳቸው የመሸጫ ዋጋዎች ሮሃ የምንዛሬ ቢሮዎች የሚያስከፍሏችሁን ኮሚሽንና ቫት የማያጠቃልሉ መሆናቸውን እንድትረዱ እየፈለግን አድራሻቸውን እንዲሁም ደግሞ ማንኛውንም አይነት ሁሉንም የሶሻል ሚዲያ ፔጆቻቸውን ዲስክሪፕሽን ላይ አድርጌላችኋለሁ። ሂዱ አግኟቸው፣ ዋጋዎችን ተከታተሉ እያልኩኝ ወደ ዝርዝር ዜናዎች በዚሁ የምገባ ነው የሚሆነው። የኢትዮጵያ መንግስት የንግድ ተቋማትን በአዲስ መልኩ በማደራጀት እንደ ኢትዮ ቴሌኮምና የኢትዮጵያ አየር መንገድን በማካተት በስሩ የተቋቋመው የኢትዮጵያ ኢንቨስትመንት ሆልዲንግ ወይ ደግሞ በምህጻረ ቃሉ ኢአይኤች ጠቅላላ የሚያስተዳድረው ሀብት 8.2 ትሪሊዮን ብር ስለመድረሱ በዚህ ባሳለፍነው ሳምንት የተሰማው። ኢአይኤች 41 የመንግስት የልማት ድርጅቶችን በአንድ ጥላ ስር በማቀፍ በፈረንጆቹ 2021 የተዋቀረ ሲሆን ባለፉት 4 ዓመታት የእነዚህን ተቋማት ድምር ገቢ ከ704 ቢሊዮን ብር አንስቶ አሁን 6.1 ትሪሊዮን ብር ስለማድረሱ ነው የተነገረው። በተጨማሪም እነዚህ የልማት ድርጅቶች በአሁን ጊዜ 36 የሚጠጉ አገራዊ ፋይዳ ባላቸው ፕሮጀክቶች ላይ ተሰማርተው የሚገኙ ሲሆን ለአብነትም የቢሾፍቱ አየር ማረፊያ ግንባታ፣ የጎዴ ማዳበሪያ ፋብሪካ ግንባታ ፕሮጀክትና ሌሎችም የመሰረተ ልማት፣ የኢነርጂ ማኒፋክቸሪንግና ሎጂስቲክስ ስራዎች ላይ አተኩሮ ፕሮጀክት ላይ በመሳተፍ ላይ እንደሚገኙ ለማወቅ ተችሏል። በተያያዘ ዜና የኢትዮጵያ ኢንቨስትመንት ሆልዲንግስ ኢአይኤች በቅርቡ በአገር ውስጥ የኢትዮጵያ ገንዘብ ኖቶችን ማምረት እንደሚጀምር ይፋ ሆኗል። ከዚህ ቀደም የተለያዩ የብር ኖቶችን ለማሳተም በአውሮፓ ሀገሮች በሚሊዮን ዶላሮችን ወጪ ሲያደርግ የቆየ ሲሆን አገሪቱ ካለባት የውጭ ምንዛሬ እጥረት አንጻር እውነተኛ መፍትሄ እንደሚያስፈልገው በተደጋጋሚ ሲነገር ቆይቷል። ባለፉት ጥቂት ዓመታት ከአንድ የጃፓን ግዙፍ ኩባንያ ጋር በመሆን የግል የመንግስት አጋርነት እየተገነባ ያለው በዚህ የማምረቻ ተቋም በቅርቡ ኢትዮጵያ የራሷን የብር ኖቶች ማምረት እንደምትጀምር ነው ይፋ የተደረገው። በተጨማሪም በዚህ ባሳለፍነው ሳምንት በተደረገው የፋይናንስ ፎርዋርድ ኢትዮጵያ 2026 ኮንፈረንስ ላይ የኢፌዴሪው ጠቅላይ ሚኒስትር አብይ አህመድ እንደተናገሩት ከሆነ ኢትዮጵያ በቅርቡ ወርቅን በአገር ውስጥ ማቀነባበር እንደምትጀምር እንዲሁም ደግሞ የቢትኮይን ማይኒንግን ለማድረግ አጋሮችን እያፈላለገች ስለመሆኑ ይፋ ተደርጓል።
የኦሮሚያ ህብረት ስራ ባንክ በዘንድሮ የበጀት ዓመት 2025-26 የበጀት ዓመት ግማሽ ዓመት ብቻ 303 ሚሊዮን የአሜሪካን ዶላር የውጭ ምንዛሬ ገቢን ስለማግኘቱ ነው የተሰማው። የኦሮሚያ ህብረት ስራ ባንክ ከተመሰረተ 20 ዓመታትን የሞላው ሲሆን በዚህ ግማሽ የበጀት ዓመት ብቻ 36.7 ቢሊዮን ብር አዲስ ቁጠባን ከደንበኞቹ ስለማሰባሰቡ ነው እንዲሁ ይፋ ያደረገው። እንዲሁ በተጠቀሰው ጊዜ ባንኩ 32 ቢሊዮን ብር ለደንበኞቹ በብድር መልኩ ፍሰስ እንዳደረገ የተነገረ ሲሆን ይህም አጠቃላይ የባንኩን የብድር ክምችት 140 ቢሊዮን ብር በማድረስ ከኢንዱስትሪው ከፍተኛ የብድር ክምችት ካላቸው ባንኮች ተርታ መድቦታል። የባንኩ የሞባይል መኒ አገልግሎት መስጫ ኩፔ ኢብር አጠቃላይ የ4.87 ትሪሊዮን ብር ግብይትን በማከናወን ከኢትዮጵያው ንግድ ባንክ የሞባይል ባንኪንግና ከቴሌብር በመቀጠል ደረጃውን እየመራ ይገኛል። የኦሮሚያ ህብረት ስራ ባንክ ከቀደመው የበጀት ዓመት በ175 ቢሊዮን ብር አጠቃላይ ቁጠባ ያጠናቀቀ ሲሆን በዘንድሮ የበጀቱ ግማሽ ዓመት ብቻ ከ200 ቢሊዮን ብር ቁጠባውን ማሸጋገሩን ለመመልከት ችለናል። በተከታታይ የዋጋ ጭማሪ ሩጫ ውስጥ የሚገኘው የኢትዮጵያ ኤሌክትሪክ ኃይል ለመጀመሪያ ጊዜ በታሪኩ ከፍተኛ የሆነ ትርፍን ስለ ማትረፉ እንዲሁ ተነግሯል። ለተቋሙ ትርፋማነት ሁለት ዋና ምክንያቶች የተጠቀሱ ሲሆን አንዱ ተቋሙ ያከናወናቸው የታሪፍ ማሻሻያዎች ሲሆኑ ሁለተኛው ደግሞ በተቋሙ ላይ የነበሩ በቢሊዮኖች የሚቆጠሩ ብሮች በዕዳ መልኩ ተነስተውለት ነው። ለህዝብ እንዲተላለፉ የተደረጉ እነዚህ ዕዳዎች በመንግስት ቦንድነት መልኩ ተደርገው የኢትዮጵያ ህዝብ እንዲከፍላቸው ተላልፈዋል። የኢትዮጵያ ኤሌክትሪክ ኃይል መሰረተ ልማት ግንባታዎችን ባለፉት ዓመታት ለማካሄድ የተበደረው ብድር ህዝብ እንዲከፍለው በቦንድ መልኩ ከተላለፉ በኋላ የታሪፍ ማሻሻያዎችን በማድረጉ እንዲሁ የሀብት ዕዳ መግለጫው ላይ ከፍተኛ ለውጥን አምጥቷል። በሌላ መልኩ እንግዲህ ገና ይቀራል በተባለውና የኤሌክትሪክ ዋጋን በከፍተኛ ሁኔታ እየጨመረ ባለው የታሪፍ ማሻሻያው የተቋሙ ገቢ ጨምሮ ነው ትርፉ በዚህ ባሳለፍነው የበጀት ዓመት 2.1 ቢሊዮን ብር እንደደረሰ የተነገረው። በስተመጨረሻም የጸደይ ባንክ የመጀመሪያው ፕሬዝዳንት ሆነው ሲያገለግሉ የቆዩት አቶ መኮንን የለውም ሰው ከኃላፊነታቸው ስለመልቀቃቸው በዚህ ባሳለፍነው ሳምንት ነው የተሰማው። በብሔራዊ ባንክ ፍቃድ ተሰጥቷቸው ከማይክሮፋይናንስ ተቋምነት ወደ ባንክ ከተሸጋገሩ 6 ተቋማት ውስጥ አንዱ የሆነው ጸደይ ባንክ በቀድሞ ስሙ የአማራ ብድርና ቁጠባ ተቋም አቁተ በመባል ይታወቅ ነበር። ጸደይ ባንክ ሆኖ ከተሰየመ ወይ ደግሞ ከተቋቋመ በኋላ በዘርፉ ባለብዙ ደንበኛና ባለብዙ ቅርንጫፍ ባንክ በመሆን ከነባሮቹ ባንኮች ጎራ የተሰለፈው ጸደይ ባንክ መሆኑ ይታወቃል። ባንኩ እንዲሁ የተከፈለ ካፒታሉም ቢሆን በጣም ከፍተኛ ከሚባሉ ባንኮች ጋራ የሚወዳደር ሲሆን ይሁንና ባንኩን በዘንድሮ የበጀት ዓመት ከፍተኛ ኪሳራ ውስጥ እንደገባ የሚነግሩ ዘገባዎች መውጣት ከጀመሩ ሰንበት ብለው ነበር። በዚህ መልኩ ታዲያ ለረጅም ዓመታት ባንኩን ሲመሩ የቆዩት አቶ መኮንን ከኃላፊነታቸው ስለመነሳታቸው ነው በዚህ ባሳለፍነው ሳምንት የሰማ ነው። ምንም እንኳን ከኃላፊነት የመነሳታቸው ጉዳይ ከባንኩ ኪሳራ ጋር ግንኙነት እንዳለው የተነገረ ነገር ባይኖርም በዘንድሮና ባሳለፍነው የበጀት ዓመት በኢትዮጵያ የባንኪንግ ኢንዱስትሪ ውስጥ ኪሳራዎች ወይ ደግሞ ለባንክ መቆየት አደጋን የሚጋርጡ ነገሮች በታዩበት ሁኔታ ሁሉ ብሔራዊ ባንክ ጣልቃ እየገባ የባንክ ኃላፊዎች ከስራ መነሳታቸው የተለመደ ነገር መጥቷል። በተለይም በንብ ባንክ፣ በአማራ ባንክና በሌሎች ባንኮችም እንደዚህ አይነት ሁኔታዎች መመልከታችን ይታወሳል። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ለዚህ ሳምንት ያጠናቀርንላችሁ አበይት የፋይናንስ ዜናዎች ታዲያ እስካሁን ያዳመጣችኋቸው ናቸው። ስለ ዜናዎቻችን አስተያየትና ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ብትጽፉልን ደስ ይለናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ፣ ከኢትዮጵያ ውጪ ካላችሁ ጆይን በሉ እያልኩኝ ይህንን ቪዲዮ ለብዙዎች እንዲደርስ ሼር ማድረግ እንዳትረሱ። በቀጣይ በሌላ አበይት የፋይናንስ ዜናዎች እስከምንገናኝ ድረስ ታዲያ የምሰናበታችሁ የፍሬያማነት ሳምንት እንዲሆንላችሁ በመመኘት እኔ ገሜባው ነኝ።